ሃይሚና ብሩኬ ያሁኑ ህይወታቸው እንዴት እንደተመቸኝ ስላችሁ ያሁኑ ህይወታቸው ስል አዲሱ ህይወታቸው ማለት አሁን ያሉበት ያለው ህይወት በጣም አዲስ ነው። በቃ በጣም ደስ የሚል ከዛ ምስቅልቅል ካለ ነገር ወጥተው ሪፍሬሽ አድርገው እንደገና በአዲስ መልክ ህይወታቸውን እየመሩ ነው እና እጅግ በጣም በቃ ለማየት ራሱ ትጓጓላችሁ። ምን አመጡ ብላችሁ ራሱ የሆነ ቀን ሙሉ ሰፍ ብላችሁ አትጠብቁም እና ላይክ ሰፍ ብለን የምንጠብቀው ቪዲዮ ነው እየሰሩልን ያሉት እና ሃይሚና ብሩኬ ይመቻቸው። እግዚአብሔርን ሰሞኑን በጣም እያሳቃቸውን ነው። ትናንት ሃይሚ፣ ዛሬ ደግሞ ብሩኬ። ብሩኬማ ተፈናጠረ እኮ ፈንጠራ መስሎ ተፈናጠረ ዛሬማ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዝትርፍ ይበልልኝ በያላችሁበት ቦታ። ውድ ቤተሰብ ያው እኔ እንደዚህ አንዳንዴ ነው ብቅ የምለው ማለት ነው እና አንዳንዴም ብመጣ ላይክ ሰብስክራይብ ማድረጋችሁን ግን አትርሱ ውዶችዬ። በተቻለኝ መጠን በሃይሚና በብሩኬ ማርያም በቀን 2 ጊዜ መስራት ፈልጋለሁ፣ ግን አንዳንዴ አቅም ያጥረኛል። እግዚአብሔርን ነው የምላችሁና ያ ማለት ግን ቪዲዮአቸውን አጣጥሜ ነው የማየው። እኔ ቪዲዮ ባልሰራም ማለት ነው ዘና ፈታ ብዬ ከድብርቴ ተላቅቄ እናቴ ትሙት በጣም ነው የሚያስቆኝና አሁን ሃይሚ ትናንትና ያሰራችው ቪዲዮ ማለት ነው። በእርግጥ ከዚህ በፊትም አድርገዋለች ከኤፍሬም ላይ። የኤፍሬሙማ ደግሞ ይለያል እኮ። አይኗን ታስታውሳላችሁ? የምር እኔ ደግሞ የመነቀረች ምንድን የሚባለው ቤተሰብ የመረቀነች መርቅሏል ምናምን ይባላል። ጫት የቃመ ሰው መርቅሎ ነው አይኑ የፈጠጠው ይባላል። እና እንደዛ ነበር የምትመስለው በሰዓቱ ኤፍሬም መጥቶ ኤፍሬም ራሱ በጣም ነበር የፈራትና ድጋሜ ከብሩኬ ላይ ተፈጠረ ማለት ነው። እና ብሩኬ በጣም ነው ያሳቀኝ። አረ ሃይሚ፣ አረ በእግዚአብሔር፣ አረ በማርያም፣ አረ በእግዚአብሔር፣ አረ ሰው እያየ ነው ምስኪን። እውነት እኮ ምነካት ብሎ ደንግጦ ነው። እና ሰዎቹ እኔ ደግሞ ማዶ ሰዎቹ ነበር ሳይ የነበረው የሆነ ጊዜ ላይ በቃ ብቅ ጥልቅ እያሉ ማለት ነው። እነሱ ማየት ጀመሩ ሰዎቹ። እና ትለያላችሁ የኛ ጨረቃዎች፣ እግዚአብሔርን ትችላላችሁ። ደግሞ በዛ ላይ ደግሞ የሚተሳስቡት የሚተዛዘኑትስ ከአሁን ብሩኬ ስብስብ ነው ያለበት ማለት በቃ ግራ ነው የገባው። የሚያደርገው የሚጨብጠው ነው የጠፋው። እና ዛሬ ደግሞ ሃይሚ እንግዲህ ተጠርታ መጣ። በእርግጠኝነት የምናገረው ሃይሚ ይሄን ነገር ስታይ አንድ ነገር ነው ከጭንቅላቷ የሚመጣው። እነዛ ድናዦች ወጥተው ባለፈው ሲለፈልፈው አልነበረም? ምናልባት ያንን ነው የምጠረጥረው፣ ባይነግሯትም ማለት ነው። ያስደነግጣል እኮ ቤተሰብ። እና እንግዲህ ብሩኬ ተጠራርዞ ቅመሟን አንገላታት። በትናንቱ ተናደ ነው ግን ብሩኬ እንዴ እግሬን ተሸከሚው እግሬን አወርዶ አሰቃያት እኮ። አይ ምስኪን የብር መስሏት ደግሞ ማለት ነው። ተጨነቀችና ምን ላይ ደግሞ መሰላችሁ ያሳቀችኝ ሃይሚ ምን ሆኖ ነው አይምሮውን ስቶ ነው ወይም የማይታወቀው አላለችም ማለት በተሰበረው ሲገላበጥበት ጊዜ እኮ ጨንቋት ግራ ገብቷት ማለት ነው። አይምሮውን ስለሳተ ነው የማይታወቀው አለች ማለት እና የኔ ምስኪን ግን እየሳኩኝ ማለት ነው። ማርያምን አሳዘነችኝ ሁኔታዋ። እሷ የምር ትጨነቃለች፣ እነሱ ይቀልዳሉና እዝነታቸው በጣም ነው የሚለየው። ሲመታው ራሱ እንዴት ትመታዋለህ እኮ ነው ያለችው። አፈጠጠች ማለት ነው። እና ይገርማል። ትለያላችሁ በጣም። እግዚአብሔር አምላክ ከዚህ በላይ ጨምሮ መተሳሰብን ያብዛላችሁ። እውነት አብራችሁ ስትኖሩ እንደ መተሳሰብ የመሰለ ነገር የለም እውነት። እና ዝም ብላችሁ ሃይሚና ብሩኬን ስታዩ ደግሞ መተሳሰብ በጣም አላቸው ከመካከል ላይ። እነሱ ሲጣሉ ነው እንጂ መከራው ሲጣሉ። ለነገሩ ተጣልተውም እኮ ይተሳሰባሉ እነዚህ ልጆች ማለት ነው። የምሬን አሁን ተጣልተው አንዱ ለቀ ምናምን ቪዲዮ ካልሰሩ ሃይሚም ብሩኬ ጠፍቷል በቃ ስልክ አያነሳልኝም ምናምን ብላ ትመጣለች። እሱም ደግሞ እንደዛ። እና ኧረ በጣም ነው የሚተሳሰቡት ተጣልተውም። እና ቅመምዬ ተገንተሻል በቃ እንዴ! እንደዛ መርቅነሽ ልጁና መርቅነሹ ከመንገድ አሯሩጠሹ እንዴት እንደዚህ አይሰራሽም? እና ያው ብድሩን ነው የመለሰው ማለት ነው ብሩኬ። ይሄን ነገር እሙሽ ብታይ ግን ማለት ነው አገር እያዝ ነው የምትለው። ልጄ ምን ሆነ እንዴ ትጫዋለች፣ ተደነግጣለች ሁላና። እና ብሩኬ ያው እንደዚህ አይነት ቪዲዮዎች እናንተን በጣም ያስደስቷቸዋል። እኔ ደግሞ በቦታው ሲሆን በጣም ነው የምጨነቀው እያለ ነበረ። እውነቱን እኮ ነው። እኛ እኮ እንደውም እኛስ ፕራንክ መሆኑን እያወቀን ራሱ እንጨነቃለን። አስቡት ብሩኬ ፕራንክ መሆኑን የማያውቅም፣ በደፈናው ካሜራ እንዳለ የማያውቅም።
እውነት ነው ከዛ ጋር የሚመስለው ማለት ነው። እና በጣም ነው የሚያስጨንቀው እኮ እና እውነቱን ነው። ለእኛ ትንሽ ቀለል ይላል ቪዲዮ ሲመጣ ስናየው ማለት ነው። ለሱ ግን በሰዓቱ በጣም ከባድ ነበር። ልክ ዛሬ ሀይሚ እንደተሰማት በጣም ነው የደነገጠችው። ወይ ነግሯትም የሆነውን እና ጭራሹን ጋሽዬን ጠርታ ልታሳሸው ነበረ። ያው እዚህ በፊት ሁላቸውም ባጃጅ ተገልብጠዋል ነበር። ኤፍሬም፣ አብርሃም፣ ሀይሚ ጋሽዬ ነው እኮ አሽቶ ያዳናቸው እና ያንን ነገር አስታውሳ መሰለኝ በቃ ጋሽዬ መጥራት አለብኝ ያለች ምስኪኔ። ሰሩልሽ። በቀጣይ ደግሞ ማለት ነው ሀይሚዬ ለየት ባለ ግን በሚያስቅ ማለት ነው እንዲህ ወደ ገደል የሚከታችሁን ፕራንክ አደራችሁን እንዳሰሩ ከምር ረድጥ እኔ ማለት ነው ጭቅጭቅ ስልችት ያለኝ እኔ እነሱ ለሚጣሉት እኔ ማየት ራሱ ስልችት እስከሚለኝ ድረስ ማለት ነው። እና ከዚህ በኋላ ግን እንደዚህ አይነት ነገር እንዳታደርጉ፣ ግን እንደዚህ አይነት ፈታ በሚያደርግ ቀጥሉበት። እግዚአብሔር በጣም ነው የተመቸን። እኔ ተመችቶኛል፣ ወድጄዋለሁ። አዲስ ስታይላችሁን ማርያምን በእሙሽ ፈታ አድርጋን ሀይሚ ትናንት ደግማ አስቃን ነበረ እና እንግዲህ ያው ብሩኬም ዛሬ ጨምሮንናል ማለት ነው። ብቻ ይመቻችሁ፣ እግዚአብሔር አምላክ ይጠብቃችሁ፣ ፍቅራችሁን ይጠብቅላችሁ፣ ፍቅራችሁን ያብዛላችሁ። ሀይሚና ብሩኬ እንግዲህ ወደ ቡታጅራ ማለቴ ወደ አዲስ አበባ ሄዳሉ ሄዱ የሚለውን እንግዲህ አናቅም። ኧረ ቡታጅራ እኮ ይመቻቸዋል። በነገራችን ላይ ያው አንዳንድ ምቀኛ አይጠፋም እንጂ ከምር ሀገራቸው ሲሆኑ ሰውነታቸው መለስ ይላል። የምሬን ነው። አሁን በተለይ ሀይሚን ስታዩት በቃ ደንቦጭ ቦጭ ነው የምትለው ቡታጅራ ስትሄድ ማለት ነው። እና ቤታቸውን ከሰሩ በኋላ ማለቴ ይሄ ከተመራረቀ በኋላ ምናምን ግን አሁን ቡታጅራ መኖር ይችላሉ? ኧረ እኔ የሚችሉ አይመስለኝም። ከዚህ መቀኛ ህዝብ ሁሉ እንግዲህ የሰው ልጅ እንዴት ሰርቶ እንደሚቀየር በዛሬው በትንሹ አስቡት። ዛሬ የሰሩትን ቪዲዮ ማለት ነው። ያው ብዙዎቻቸው በሀይሚና በብሩኬ ቀኑ የለም ግን ቪዲዮ ሲሰራ ራሱ ቀላል አይደለም። ቤተሰብ ይሄን ቪዲዮ ለመስራት ስንት ነገር ለፍተው ጥረው ግረው ነው ይሄን ቪዲዮ የሚሰሩት። አሁን ዛሬ በተሰራችሁ ቪዲዮ እንኳን ማለት ነው እና ቪዲዮ ሰርቶ መልቀቅ ማለት በጣም ቀላል ነገር የሚመስለው ሰው አለ አንዳንዴ። ግን ይሄ በጣም ቀላል አይደለም፣ በጣም ከባድ ነው። ቪዲዮ ሰርቶ ኤዲት አድርጎ መልቀቅ በጣም ከባድ ነው። ማለት ይህን የምለው ሰዎች ዝም ብለው ከመሬት ተነስተው ሲቀኑ ልፋቱን ድካሙን አያውቁም፣ ሰው እንዴት እንደሚለወጥ አያውቁም በሚለው ማለት እነሱን እያየሁኝ ያለውን ድካም ዝም ብዬ አስበዋለሁ። እንደዚህ ቪዲዮ የሚሰሩበት ማለት ነው። እንደዚህ አይነት ሀሳብ ይሆናል አይሆንም ብለው ስንት ተቀምጠው አስበውበት አልመውበት አስበውት ቀጥታ በቃ ዳይሬክት እንደመጡ እኮ አይደለም ቪዲዮውን የሚሰሩት እና ስንት ውጣ ወረዳለሁ። ብቻ ሀይሚና ብሩኬ የመቻቸው ወዶችዬ፣ እንወዳችኋለን። በእንደዚህ አይነት ፕራንክ ቀጥሉልን በሏቸው። ቤታቸው ደስታ በደስታ ነው አሁን ላይ። በቃ እኔ ከእናንተ መጥቼ ድብሬን ላላቅ እንጂ ድብርቴን ላላቅ እንጂ ከእናንተ መጥቼ ልሳቅ እንጂ በቃ እንደዚህ ነው የሚሉት። ቤተሰብ ይመቻችሁ። እናንተ ራሱ በጣም ደስ ስላላችሁ እኔም ደስ እያለኝ ነው ያለ። ደስ ስላሰኙን እግዚአብሔር ይስጣችሁ እንበላችሁ። ትላልቅ የሆኑ ሰዎች ያው ይመርቋችኋል። ብዙ ጊዜ ልጆች የደጉ ተባረኩ ይባላሉ። እኔ ብዙ ጊዜ እንደዚህ አይነት ኮሜንት አያለውኝ እና አሜን ይባረኩ፣ ከፍ ከፍ በሉ። ምቀኛ እኔ እኮ እንደ ብሩኬ አማርኛ ይሳሳተኛል። ብሩኬ አሁን አማርኛ ብዙ ጊዜ ይሳሳታልና እኔ የሚያውነኝ እና ምን ለማለት ፈልጌ ነው፣ ምቀኛ ሸረኛን የያዝላችሁ ሀይሚና ብሩኬ። እናንተን ደግሞ ወደ ከፍታ ማማ ወደ ለውጥ ማማ ፈጣሪ አምላክ ያንደርድራችሁ ነው ማለት የምፈልገው። ቤተሰብ እንግዲህ ይህን ቪዲዮ ስታዩ ላይክ